ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እንዲህ አላቸው፣ በዚህ የኔ ደቀ መዛሙርት እንደሆናችሁ ሰዎች ያውቋችኋል አላቸው። በምንድን ነው? ጌታ እንግዲህ ሐዋርያት እንዲህ ብሏቸዋል፣ ሙት ታነሳላችሁ፣ ድዊ ትፈውሳላችሁ፣ አጋንንት ታወጣላችሁ፣ ለምጽ ታነጻላችሁ፣ ዓለምን ታጠምቃላችሁ፣ በ12 ወንበር ተቀምጣችሁ ትፈርዳላችሁ። በቃ እናንተ በዓለም ላይ የከበራችሁ ናችሁ፣ የምድር ጨው ናችሁ፣ የምድር ብርሃን ናችሁ ብሏቸዋል። በዚህ የክርስቶስ መሆናቸው ይታወቃል አይደለም? ዝም ብትሉ ደግሞ ጥሩ ነው። አይደለም ያላቸው፣ በዚህ የኔ መሆናችሁ ይታወቃል አላቸው። እምከመ ተፋቀርክሙ በባይናቲክሙ ወበዝንቱ ያአምሩክሙ ሰብ ከመ አርዳኢ አንትሙ። እርስ በርሳችሁ ስትፋቀሩ ሰዎች የኔ እንደሆናችሁ በዚህ ያውቋችኋል አለ። የክርስቶስ የመሆን መታወቂያው አለ። ይሄንን ይዞ ቅዱስ ዮሐንስ አፈወርቅ ሙት ማንሳት አይደለም መዋደድ ነው እንጂ ይላል። ሙት ማንሳት የክርስቶስ የመሆን ምልክት አይደለም። አጋንንትም ቢሆን በመታት ሙት ያስነሳሉ። አጋንንትም ቢሆን ይፈውሳሉ እኮ። እንዴት አጋንንት ይፈውሳሉ? አጋንንት ሲፈውሱ ምን ማለት መሰላችሁ? ከአንድ ሰውዬ ላይ ጋኔን ካደረበት ከፈዋሹ ላይ ጋኔን አደበሉ። ከተፈዋሹ ላይ ደግሞ ጋኔን ካለበት ይሄኛው ጋኔን ሰውን ጨርሶ ያ ጋኔን ለማድረግ እዛ ላይ ያለው ጋኔን ይወጣል። ይቆይና ከዛ በሌላ ቀን መለስ ይል አሁን ልውጣና ሌላ ሰው ጨምሬ ላሳስት ብሎ ወጥቶ ለቀቅ አድርጎት ይቆያል። አስለቀቀው ተብሎ እዚያ በኋላ ይነገርለታል ማለት ነው። ጋኔን ምን ጨነቀው? የባሰ ኃጢአት ለማሰራት ከጥቂት ኃጢአት ይጠብቃል ሰይጣን። ነፍስ ማስገደል ከፈለገ ሌላ ነገር ያደርጋል። ሌላውን ኃጢአት ያስተዋል። የምትክድለት ከሆነ አንተን በጫት ማደንዘዝ፣ በሱስ ማደንዘዝ ለምን ይፈልጋል? ሰው ራሱን ከተቆረጠ በኋላ ቀይ ካባ እንደርብለት፣ ቢጫ ካባ እንደርብለት ይባላል። አንገቱን ተቆርጦ የለ ራሱ እኮ የለም። ራሱ እኮ ክርስቶስ ነው። ክርስቶስን አጥቶ ሰው ሱስ ባይኖርበት፣ ባይሰክር፣ ንግግሩ ጥሩ ቢሆን፣ ባይሰርቅ፣ ክርስቶስን ከካደ በኋላ ምግባር ምን ይሰራለታል? ያለ መሰረት የሚቆም ቤት እንደሌለ ማለት ነው። ስለዚህ ሰይጣን የባሰውን ኃጢአት ለማሰራት አንድ መፍትሄ ይሰጣል። የማይረባ መፍትሄ ቆይቶ ግን ይይዘዋል። ሳካት ምንድን የሚያደርገው? መጨረሻ ላይ የፈወሰው ሰው ጥገኛና አጨብጫቢ ሆኖ እንዲቀር ያደርገዋል። የክርስቶስ ተከታይ አያደርገውም። መመኪያው ሁሉ ያ ፈወሰኝ የሚለው ሰው እንዲሆን አድርጎ ነው የሚያኖረው። ገንዘቡም ለዚያ እንደጨረሰ፣ ጉልበቱን ለዚያ እንደጨረሰ ይኖራል። ስለዚህ የእግዚአብሔር ቤተሰቦች የማን መታወቂያን? እኛ የምንታወቀው ድዊ በመፈወሳችን የክርስቶስ መሆናችን አይታወቅም። ጋኔን ያደረባቸው ድዊ ይፈውሳሉ። ጋኔን ያደረባቸው ጋኔን ያወጣል። ታዲያ ምንድነው መታወቂያችን? ፍቅር። ስለዚህ ሊቃውንት ምን አሉ? ፍቅር ሙት ከማንሳት ይበልጣል። እስኪ ወደ ሁላችሁም በሉ እንጂ ፍቅር ሙት ከማንሳት ይበልጣል። ፍቅር ያለው ሰው የጸና ሃይማኖት ካለው ሰውም ይበልጣል። እንዲህ ብሎ እንደተናገረ ቅዱስ ጳውሎስ ወመቤ ሃይማኖት እስከ አፈልስ አድባረ ወተፋቅሮ አልቤ ከንቶ ሆንኩ አልቦ ዘረባይኩ። ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። አየህ፣ ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑረ ፍቅር ከሌለ በሃይማኖቱ አትድንበትም። ፍቅር ከሰማዕትነትም ይበልጣል። ወመኒ ወሀብኩ ኩሎ ስጋዬ ለእውየተ እሳት። ተመልከቱ፣ ስጋዬን እንኳን ለእሳት መቃጠል አሳድፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝም። ወመኒ ወሀብኩ ኩሎ ንዋዬ ለምጽዋት፣ ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ኮንኩ ከመከበሮ ዘይዘበት ወከመብርት ዘይነቁ። እንደሚንሿሿ ጸናጽል እንደሚመታ ከበሮ። የዚህ ትርጉም ገብቷቸው ያውቃል? እኔ ከበሮ ያሳዝነኛል። አያሳዝናችሁ? ሌሊቱን ሙሉ ሲለፋ አድሮ በማይሌት እኛ ወደ ዝክር ስንሄድ እሱ እዚያው ተጋድሞ ይቀራል። ይሄው ነው የከበሮ ልፋት የሚባለው ማለት። ጸናክል ሌሊቱ ሙሉ ቀጭ ስትል አድረ እነ የኔታ መርጌታ በዋንጫ ስለ ቅዱስ ሚካኤል እያሉ ሲጠጡ ከበሮ ጸናጽል እዚያው ሸዋ ብላ ትቀራለች። ምን ማለት ነው? ስለዚህ ፍቅር የሌለው ሰው አንገቱ እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ማለት ነው። ምንም መስዋዕት ቢያቀርብ፣ ቤተ ክርስቲያን በዕንቁ በወርቅ ቢሰራ፣ ለምን ወርቅ አይኑን ግርግድ አድርጎ ቤተ ክርስቲያን ለምን አይሰራም? ለምን ገዳም አይሰራም? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም?
ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይጸድቅም። ሰማዕት ሆኖ ቢሞት እንኳን ማለት ያልታረቀ ሰው የገጠር ሰው እንዲህ ይላል፣ ሰው የገደለው ሰው ይጸድቃል ይላል። አይጸድቅም። ሰው የገደለው ሰው ይጸድቃል። ሰው ስለገደለ የምትጸድቅ እንዳይመስልህ። ሰው የገደለው ሰው እንደሚጸድቅ ሰውየው አንተን ስለገደለ ይኮነናል እንጂ ሰውየው አንተን ስለገደለ አንተ አትጸድቅም። ሁሉም ስራውን ተሸክሞ ይቆማል። ሁሉ ጾሮ ይጸውር። ስለዚህ እኛ የክርስቶስ መዓዛ ነን። ውሻ የጌታውንና የቤተሰቡን መዓዛ ለይቶ ያውቃል። እኛም ትክክለኛ የእግዚአብሔር አገልጋዮች የቤቱ ጠባቆች ከሆን መጀመሪያ መዓዛችን እንለይ። ኦርቶዶክሳዊ መዓዛ ይኑረን። ከደመቀበት የምንዘፍን መሆን የለብንም። እንደ ጎርፍ የምንነዳ መሆን የለብንም። የራሳችን ባይታዊ፣ የራሳችን ሰባኪ፣ የራሳችን መነኩሴ ሊኖረን አይገባም። የቤተ ክርስቲያን ሰባኪ፣ የቤተ ክርስቲያን ባይታዊ፣ የቤተ ክርስቲያን መነኩሴ፣ የቤተ ክርስቲያን እረኛ ነው እንጂ የግል ደጋፊ የምንሆነው ሰው ሊኖረን አይገባም። ግለሰብ የምንከተል መሆን የለብንም። መዓዛችሁን ለይ። እውነቴን እኮ ነው። እኔ አሁን አላችሁ የላችሁ? አሁን እኔ በጣም 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 አዝናለሁ። እንግዲህ የሚከፋችሁ ሰዎች ስለመኖራችሁ ማዝናለሁ። ለምሳሌ እንዲህ ይባላል፣ መምህራችን ባይታዊ ገሌ በዚህ ቀን እዚህ ቤተክርስቲያን ፈውስ ይሰጣሉ ይባላል። ይሄ የማን መዓዛ ነው? ይሄ ክርስቶስ ነው? ይሄ ተክለ ሃይማኖት ነው? ይሄ አቡነ ገብረ መንፈስ ቅዱስ ነው? አይደለም። የአጋንንት መዓዛ ነው ይሄ። ማንኛው ጻድቅ ነው እንደዚህ ያደረገ? የበረሃው ኮከብ አባታችን ቡሩክ ገብረ መንፈስ ቅዱስ ድዊ ሲፈውሱ ቆይተው ሰው ሲያውቁባቸው ወጥተው ወደ ሌላኛው ጫካ ነው የሄዱት። አንድ ሰውዬ ገብረ መንፈስ ቅዱስ እዚህ ያሉ ሲባል ሰምቶ መጣ። የታመመ ሰው ይዞ መጣ። ለጥቂት አሁን ሄዱ አሉት አለው። ከዚህ በኋላ እኔ ምን ላድርግ እሳቸው ያሉኛል ብዬ ነው የመጣለው። ምን አደርጋለሁ ሂደው አለ። ትዝ ሲለው ትዝ አለኝ፣ እዚህ አካባቢ እሳቸው ተቀምጦ ነበር፣ እዚህ ላይ አስተኛው ይድንልሃል። ሲያስተኛው ዳነለት ማለት። አባታችን አቡነ ተክለ ሃይማኖት ከነ አባ በጸሎተ ሚካኤል ጋር ሳሉ ድውይ እሳት የፈጀው ሰው አረጀን እሳት በላይ ሲል ለተክለ ሃይማኖት አሳየው ሲሉት ይድናል። ዝም ብሎ ወጥ ሲቆሰቁስ ይበላው ሁሉ ሚያም እንዲህ አለ። አረሽ ወጋ አይኔ ፍንጥር እንጨት ገባ ለተክለ ሃይማኖት አሳየው ረዱ ነው ሲሉት ይድናል። ኋላ መጨረሻ ላይ ሰው መልአክ ነው ወይስ ምንድነው? መልአክ ነው ወይስ ሰው ነው ሲሏቸው ምን እንዳሉ ታውቃላችሁ? አባቴ ኃጢአቴ ታውቆብኛልና ልሂድ ያሰናብቱኛሉ አበምኔቱ። ቆይ ተክለ ሃይማኖት ጽድቃቸውን የታወቀ ኃጢአታቸው ነው። ጽድቃቸው ሲታወቅ ምን የታወቀ ነው ያሉት። እኛ ደግሞ በዚህ ዘመን እያቀድን መብቃት ጀምረናል። በቀመር መብቃት ማለት ነው። ወይ ታምርኩ እንደው ክርስትና ቀልድ ሆነ እኮ በእውነቱ ማለት ነው። እያቀድን መብቃት፣ በቃ እያቀድን መፈወስ። ጌታም እንኳን አላደረገው። ኋላ ብለንስ ደግሞ ኧረ ተው እንዲህ አታድርጉ ተው ሲባል ደግሞ ሰሞኑን አንድ ባይታው እየተናገሩትን ልንገራቸው። መቼስ እንግዲህ ደግሞ እናንተ የምትሉትን ማውቀዋለሁ በሉኝ። ቀንተህ በሉ ችግር የለም በሉ መቀበል። ከዛ ምን አሉ? ምንድን ነው መስል እንዲህ ተሳስተዋል እርሶ። እሳቸው አጋንንትን በአጋንንትን የሚያወጡ ሐሰተኛ ባይታዊ ናቸው ካሏችሁ አሉ። እሺ በስራዬ መኑ በሏቸዋል። በማን መኑ? ወይ መድኃኒዓለም። በስራዬ መኑ ማለት የሚችል እኮ እግዚአብሔር ብቻ ነው። ክርስቶስ ብቻ እኮ ነው። ፍጡር እኮ ስራ አለኝ አይልም። እኔ ለተክለ ሃይማኖት በላይ አብነት የለኝም። እሳቸው ምን እንዳሉ እንገራቸው። 99 ዓመት መከራቸውን አይተው ከመላእክት ጋር አጥነው መጥተው ምን እንዳሉ እንገራቸው። እኔ ዓለሙን አብርቼ ለራሴ ጨልሜ የቀረው ዓለምን አጣፍቼ ለራሴ አልጫውንኩ ስራ የሌለኝ ጎደሎ ነኝ። በፈጣሪ ፊት በቆምኩ ጊዜ ምን መልስለታለሁ ነበር ያ። የዛሬዎቹ ደግሞ ስራዬን እመኑልኝ ይሉናል። እነዚህ ታናናሽ ክርስቶሶች ናቸው። የሐሰተኛ መሲህ መንገድ ጠራጊዎች አይደሉ? የማን ማዛን የሚኖር ማጨብጨብ እልል ማለት። እኔ በመምህር አምላክ ይዣቸዋለሁ። ከዚህ ጉባኤ መጨረሻ ላይ እንዳታጨበጭው ጉባኤው እስከሚያበቃ ድረስ ማለት። ማጨብጨብ፣ መደለቅ፣ ሲመርቋችሁ ማጨብጨብ፣ ሲረግሟችሁ ማጨብጨብ።
እንዲሁ ችግር እኮ ናችሁ እናንተ እኮ መምለክ እንጂ ማስተዋል አለብን። ከውሻ ማነስ አለበት ሰው እንዴ? ውሻ የጌታውን መዓዛ እያየ ይሄ የማን መዓዛ ነው አትሉ? እስቲ በሞቼ ይሄ የማን መዓዛ ነው በሉ በሉ እንጂ። አዎ የማን መዓዛ ነው? የተክለ ሃይማኖት ነው? የእንጦንስ ነው? የመቃርስ ነው? የዮሐንስ አፈወርቅ ነው? የቄርሎስ ነው? በሉ እስኪ ይኸው ቀንታችሁ። ይህ ቅናት ብቀና እንደው በቅዱስ ቄርሎስ አልቀናም እንዴ? ሞኝ ስንት የሚያስቀና ነገር ሞልቶ ጋን የነዚህ በወደል መቁጠሪያ በጨፈጨፈ ቀናለሁ እንዴ? እኔ የምቀናው በቅዱስ አትናቴዎስ ነው። አሁንም እርግጠኛው ደሞም ልንገራችሁ፣ ሰው ሁሉ መንግስተ ሰማያት እንዲገባ ተፈቅዷል እንጂ ሰው ሁሉ ጤና እንዲኖረው ያላችሁ መጽሐፍ ቅዱስ ማለት ሰው ሁሉ ይፈወሳል እንዴ? እንዲያ ከሆነ እግዚአብሔር ተመልከቱ፣ ጋኔን ትዳር እምቢ ብሎኝ አባቴ ገርግር አለብሽ ትዳር እምቢ ብሎኝ አይነ ጥላ አለብሽ በጊዜ ብታገቡ ይሻላችኋል፣ ገርግር እያላችሁ የምትጃጃሉ። እኔ እውነቴን ነው። ቀድሞም ቢብዛችሁ ውስጥ ሚስትሉ ኑራችሁ እድሜያችሁ አለፍ ሲል ገርግር ይህ ነውር ነው በእውነቱ። ጋኔን የለባችሁም፣ ራሳችሁ ጋኔን እንዳትሆኑ። ልክ እኔ ጋኔን ታለብኝ አትበሉ። አዛኘን ቆይ ልንገራችሁ፣ ክርስቲያን ጋኔን አለብኝ አይልም። አነ ዘክርስቶስ እኔ ክርስቶስ ነኝ በሉ እስቲ በሉ ሁላችሁም። ክርስቶስ ባለበት ሰይጣን አለ? ጋኔን አለብኝ ብላችሁ እንዴት ራሳችሁን እጅ ትሰጣላችሁ? ለሰይጣን ራሳችሁን ትሸጣላችሁ እንዴ? ስለዚህ እግዚአብሔር ቤተሰቦች ልብ ሊኖረን ይገባል። ያስተማረን እግዚአብሔር የተመሰገነ ይሁን። ሌላ ቀን እንጨርሰዋለን። ወስብሐት ለእግዚአብሔር።